ሚዮን ነገር ማይሆን ነገር መውጣት አለበት። አሁን የዛኔ እንደዛ ያረክሽልኝ ብዙ ሰዎች በቃ እንደዛ አጠራቅመሽ ምናምን አዝነዋል በጣም። ይሄና ላንቺ እኔ ላይ እንደዚህ አይነት ነገር አይደብርሽም እንዴ? ቢሮ ድረስ መጥቶ እኔን እስከማሳፈር ድረስ የማትፈልገው እኮ ነው ልቀጣል። በቃ አውልቄ ጥለዋለሁ እኔ ሲጀመር ይኸውልሽ ይሄን ካረኩ በኋላ እኔ ተኩላ ምባል ሰው ራሱ አላውቅም። አረበናትሽ ተኩላ ባላብት ማላቅም ሲጀመር ኮላ ነው ታዲያ የምታውቂው የሚያጣብቅ አንድ ይቅርታ አደርግልኛለች ብለን እንዳታስብ አንድ ነገር ማለት ነው። በጣም ይኸውልህ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ በዚህ ሰሞን ናኑካን የማስጨለሉ ክህነት በቃ ሞልቷል ማለት ነው። እንግዲህ አልሰማትም። አንዳንድ ሰዎች አላችሁ ለሷ የምታግዙ ሰዎች ረፉ ብያለሁ፣ ተጠንቀቁ፣ ብድርሽ መልሽ ምናምን እያላችሁ እሷ ብድሯን እንድትመልስ እያረጋችሁ አላችሁ። እኔ አልሰማም ማለት ነው። እንግዲህ ሌላም አንድ ታለችኝ፣ እሷን አላገኘዋትም፣ የለችም። ግን አሁን ደግሞ ናኑካን በሰፊው እያገኘዋት ስለሆነ ይኸው አሁን አልተቀመጥኩም። ገና ከስራ እንደወጣው ቦሳ እንደወልኩለት እስቲ የሆነ ነገር አለ ምናምን ብዬ አሰብኩኝ። ከዛ በኋላ እሱም መጣ። ያው ፕራንኩን ልንጀምረው ነው ማለት ነው። እና ፋሚሊዎች ወይኔ መጣች። ኮስተር በልሽ። አይ ምንም አይደለም፣ ግን ለቤተሰቦች የሆነ ነገር እየነገርኳቸው ነው። ሰላም አትበይም? ሰላም አትበይም? ምን ሰላም ልሽ እጅን ዘርግቼ እንደዚህ በሰው ፊት? ኧረ በእናትሽ ና ሰላም ብለኝ። ምን ነው? ምንም አይደለም፣ ግን ለቤተሰቦች እያወራው ነበር። ድንገት መጣሽ እንጂ በጣም አናደሽኛል። ምን አድርጌ ደግሞ? ምን አድርጌ? በጣም ነው ያናደሽ። እንደዚህ ጭራሽ አንቺ ከኔ እንደዚህ አይነት ነገር ታደርጊያለሽ ብዬ አልጠበቅኩም ሲጀምር። እንዴት? ምን አድርጌ ነው ደግሞ? በቃ አናደሽኛል። እንደዚህ አንቺ ሲጀምር እኔ አርጊልኝ ብዬሻለሁ። ምንድነው የምታወራው? ኧረ በእናትሽ ገና ሰው ማን ነገር አይደለም። በቃ እኔ አሁን ለቤተሰቦች እያወራው እያለ ነው የመጣሽው። እና ስለዚህ ሳታወራ በፊት ለኔ አታናግረኝ? ምንድነው ገና እንደመጣው? አይ ማይሆን ነገር አሁን አንቺ እዚህ ጋር ለኔ ያደረክሽን የመሰላቸው የዛን ቀን ማለት ነው። እና በጣም ኧረ ይደብራል። እኔ በጣም ነው የተናደድኩት የምር። እንደዚህ በግልጽ ለምን አትነግረኝ? ምን ሳይገባኝ? እሺ ይሄንን አንቺ ይሄንን እንዴት ኬታ ምተሽ ነው ያረክሽልኝ? አጠራቅም ያርል ያልሽው ምን ሀብል ነው? ምን ነው? በጣም አጠራቅመሽ። ኧረ ይደብራል። ቤተሰቦች ሲጀመር ይሄንን ሀብል አጠራቅማ አይደለም ያደረግሽው። ኧረ አንተ ቤተሰቦች ነው አሁን እያልኩ ነው ነገር አታወራው አይደለም። አንቺ አሁን ያልሽኝ የዛኔ እንደዛ ነው። በቃ ሚዮን ነገር ማይሆን ነገር መውጣት አለበት። አሁን የዛኔ እንደዛ ያረክሽልኝ ብዙ ሰዎች በቃ እንደዛ አጠራቅመሽ ምናምን አዝነዋል በጣም ላንቺ። እናንተ ታዲያ ከየት ነው የምትፈልጊው ያልከው? ሲጀመር ከየት ነው ያመጣሽው? አንቺ ራሱ መልሽልኝ። ከራሴ ነው። ከየት? ከራስሽ። ከኔ ካንተ ካልተቀበልኩ ከወደድ ካልተቀበልኩ ሌላ ከየት አመጣለሁ? ምን እንዴት? ኧረ ይደብራል በእናትሽ። አንዴ ደግሞ አሁንም አይንሽን በጨዋጥበሽ ነው እንደምትደረቂ። በየስ ይደብራል። ጤነኛ ነህ ግን አንተ? በጣም ነው የሚደብረው። ኧረ በእናትህ አንተ ራሱ ይደብራል። ምንድነው ዝም ብለህ ፈጥረህ የምታወራው? ይሄንን ያረግሽው ከማን ወስደሽ ነው? ከራሴ አይደለም እንዴ? ቢሮ ድረስ የተበደርሽ ሰውዬ መጥቶ ብሬን ክፈለኝ የተደረገልህ ሀብል ከኔ ወስዳ ነው ብር ብሎኛል። ይሄና ላንቺ እኔ ላይ እንደዚህ አይነት ነገር አይደብርሽም እንዴ? ቢሮ ድረስ መጥቶ እኔን እስከማሳፈር ድረስ። ኧረ በጣም ምን ብሎ ነው የሚያሳፍረው? ኧረ በእናትሽ ተይኝ ደግሞ። ኧረ አንዳንዴ በጣም ጭራሽ እኔ ማናውቀው ሌላ ስትመስልበት እንደ ምንም ሌላ የሚያውቀው ቪዲዮ ላይ አይቼዋለሁ። አጠራቅም ያለች ውሸት ነው ብሎ በጣም ነው በቃ አይደለም ጤነኛ ነህ ትለኛለች። አይ ህመምተኛ ነኝ። ምን ሆነሽ? አንተ እኔ በራሴ ብር ነው እንትን ያልኩት። እኔ ማንንም አልተበደርኩም። በእናትሽ በቃ የምትሰማ ከሆነ ስማ። አይደለም በቃ ቤተሰቦች ይወላችሁ ሲጀመር አንተ ቤተሰቦች ያልክ ስሜን እንትን አትበል እንዴ። እንግዲህ የማትፈልገው ከሆነ ልቀጣል። በቃ አውልቄ ጥለዋለሁ እኔ ሲጀመር። ይኸውልሽ ይሄን ካረኩ በኋላ ሙሉ በቃ ስራ ስሰራውላ ወደ አንቺ ነው የሚያመጣኝ። ምን አርገሽበት ነው ሲጀመር ምን ያስበድርሻል እንደዚህ አይነት ነገር ውስጥ? አንተ ጤነኛ ነህ ግን? ኧረ በእናትሽ ሰላም ታስቡ የሚያደርግልኝ ነገር እኔ እንደዛ ብያቀለው የኔ አንተን ቃ
ብያቀለው እኔ ራሴ ስለገዛውልሽ ነው እና እኔ እስከማን ይገዛልኝ ታዲያ ምን አውቃለሁ የሆነ ሰውዬ መጥቶ አልተበደርኩም እኔም ከማንም ሰው አልተበደርኩም በእናትሽ ናኒ አሁን አንድ ድርቅ ብለሽ እንደዚህ አይነት ወሬ አታውሪኝ በቃ አንተ ምንድነው በሰፊት ሁሉ እየመጣ ማየው ነገር ምትናገር ካሜራ ይዘህ አንቺ ቀርመሽ መጣሽ እንጂ እኮ ላወራ ነበረ በቃ መጀመሪያ ላወራ ነበር ቤተሰቦች ይሄንን አብል ያረጋችሁ ከራሷ ካጠራቀመችው አይደለም በቃ የሆነ ሰው በእናትህ አንተ አፍህን ዝጋ ኧረ በእናትሽ ደግሞ ምን እንዳረክሽበት እዚህ ላይ አላቅም ምንድነው ማረግበት በቃ አንቺ ጋር እኔ ምን አውቃለሁ ስራ ራሱ መስራት በቃ አይምሮዬ ላይ አንቺ ጋር እንመጣ ነው እያረገኛል ስለዚህ ምንድነው ያለው እዚህ ላይ ጸበል ተጠመቅ ጸበል አብሉን ነው እንጂ አውልቄ የምወረውርልሽ እንዴ አንቺ ትበደሪያለሽ እንዴ እንደዚህ ትበደሪያለሽ አይደብርሽም እኔ ተበደሪና ግዢ ብዬሻለሁ ደግሞ ከማታቂ ሰው ከየት ተገናኝታችሁ ነው ከሰውየው ጋር ከየት ተገናኝታችሁ ነው? ዝም በል በቃሽ። እንዴት ነው ዝም የምለው? ምንድነው ዝም የምለው? በእናትህ ካሜራውን አንሱና በቃ ሊድ ነው። ለምን ነው ከሰው ከተበደርኩኝ ብድሬን እከፍላለሁ። በቃ አንተም አብሩን አውለ ለምን እኔ ማውጣዋለሁ እኮ ነው ሲጀመር እንኪያጂ አውልቄ ይዘሽ አመጣሽበት ተመልሻለሽ። እኔ እንደዚህ አይነት ነገር ያው በቤተሰቦች ፊት ነው ይሄንን ነገር አንቺ እንደዚህ ነው የሰጠውን ነገር አውልቀልጥል ነው እንዴ አውልቀልጥል ሲጀመር ምን እንዳለውላ ትነግሪኛለሽ እንዴ ዝም ብሎ አንቺን ይለኛል በህልሜም በምንም በሆነም ምን ሆነሽ ይሄን ካረኩ ጀምሮ ካሜራ ከፍተ እንደዚህ ካንተ የማይጠበቅ ነገር የምታወራው እንደ ህፃን ልጅ ምን ሆነሽ ነው ዲ እንዴት ነው አንተ እንደዚህ ሆንከው? አረ በጣም ከመቼ ጀምሮ እንደዚህ ሆንከው አንተ? ፈጥረ ደግሞ ላለማረግ ከፈለክ ችግር የለም ፈጥረ ሌላ ታሪክ መፍጠር አይጠበቅም። ምንም እንደዛ አይደለም። አልቀውና አስቀምጠው ከፈለክ በጣም ነው ያናደድሽኝ የምር። አንተ መቼ ነው እንደዚህ ባለከው? ቆይ አንቺ እንዴት ትቀበያለሽ ከሰው ነው? እኔ ከማንም የወሰድኩት ነገር የለም። ስርዓትን ለምን አትይዝም አንተ? ከማንም የወሰድኩት ነገር የለም። እሺ ቢሮ ድረስ መጥቶ ሰውየው ለምንድን ነው እንደዛ አይደል? ማንም ያለክሰው የለም። ይሄ ፈጥረ ነው በቃ እንደው ላገናኝሽ እኮ አገናኝሻለሁ እኔ እንግዲህ አገናኝሻለሁ በመንፈስ የተበደልኩት ሰው ካለ አንተ ዝም ብለህ ሰውሪ መስማት ጀመርክ። እሺ ተኮላ የሚባል ሰውዬ አታውቂም? ታውቂያለሽ? የምን ተኮላ ነው የምትለው? ተኮላ የሚባል ሰውዬ እንደውም አሳይቶኛ መታወቂያን ተኮላ አስጨንቅ የሚባል ሰውዬ አታውቂም? ባለሀብት ነው። አዎ ስሙ ራሱ ያስታውቃል ባለሀብት እንደሆነ ሲጀመር ተኮላ ምናምን እንደዚህ ተኮላ አስጨንቅ ምናምን የሚባል ሰውዬ አላ ኧረ እባክሽ ታዲያ ቢሮ ድረስ መጥቶ እንደዚህ የሚከራከረኝ ወዶ ነው እንዴ? አንተ ሌባ ሊሆን ይችላል። ምናልባት ቪዲዮን አይቶ ሌባ ሊሆን ይችላል። ወይ ነገር ሊያደርግ ይችላል። ብድሬን ተመልስልኝ ስልኳን ዘጋሽ ነው ያለኝ። ጭራሽ ስልክሽን ሁላ ሰጥተሽዋል። ነገረኝ ቁጥሩን ነገረኝ። ያንቺን ቁጥር አይደብርሽም እንዴ አንቺ? እኔ እኮ ድርቅ እስቲ እኮ ነው በጣም እያናደደኝ ያለው እንዴ ይሄ ስም ይኸውልሽ ስም እሺ ማን ነው ስም ስለው ተኮላ አስጨንቅ ደግሞ የሚባሉ ባለሀብት ናቸው። እኔ አብዛኞቹ ማቃቸው እኔ ተኮላ የሚባል ሰው ራሱ አላውቅም። ኧረ በእናትሽ ተኮላ ባለሀብት ማላውቅም። ተኮላ ነው ታዲያ የምታውቂው? የሚያጣብቅ ይሄን ነገር ሲጀመር ስሙ ራሱ ያስታውቃል። የሆነ የሚያጣብቅ ነገር አለ። እኔ አታናደኝ እሺ በቃ እንደው ምንድነው ማለት ምን ሆነሻል? ሲጀመር አውልቀው መጣል መብት ነው በቃ እንደው አውልቄ ጥለዋለሁ። ሲጀመር እንዴ ስራዬን አልሰራም እንቅልፍ አልተኛ ተኮላ ምናምን በህልሜ ራሱ የሆነ ተኮላ ሚል ነገር እንዳለ ማየው ምን አንተ ስለማይሆን ነገር አታወራሽ። በዚህ ሰዓት ሰውና ጣይቱ ስለመክተት ራስ የምታስበው ነገር ካለ ራስ ምንድን ነው ያስደረኩት? እኔ ምንም አላስደረኩበትም። ይቅር ይበልኝ እሺ። እኔንም አይቅር ይለኛል፣ ግን የሆነ ነገር አስደርገሻል። በጣም ነው ያናደድሽኝ። አሁን ለዚህ ነው ለማይረባ ነገር የጠራኝ። ፈጥረህ የምታወራው ነገር ለማይረባ አይደለም። ቤተሰቦች ፊት እንድትዋረጂ ነው በቃ ይሄ። አዋረድከኝ? አዎ እሺ በደንብ ሌላም ጨምር። ጭራሽ እንደዚህ ስትሰጪ ምናምን ሌላም ነገር ጨምር። አዘኑልሽ በጣም አዝነው። ለምን እኔ ሰው እንደዝንልኝ ነው እንዴ ተምሰጠው? አንተ ደስ እንዲል ነው እንጂ ሰጠው። እሱንም ደስ የሚል ነገር ስለሆነ ነው ያሳየው። እዛን ጊዜ ደስ ብሎኝ እኮ በቃ ደስ የሚል ነገር ስለሆነ ነው ያሳየሁት እንጂ ከፈለክ እሱንም ማጥፋት ይችላል። አሁንም አትጩይብኝ በቃ አንተ አትጩይብኝ አትበለኝ። እኔ በስነ ስርዓት ሳወራ አትጩይብኝ። በስርዓት ነው እያወራሁ ከለ አይልሽ አትጩይብኝ ናኒ። ይሄንን ደግሞ እንደዚህ ወርውረሽ አቅልጮ ከፈለግሽ እኔ ሲጀመር የተኮላን አብል ማረግ ሰው አይደለም። ተኮላ ማን ነው አንተ? ተኮላ አስጨንቅ የሚባል ሰውዬ እራሱ የሚያስጨንቅ ነገር ካለ ይመጸበልናትሽ የምንጸበል እንደዛ ጀመረ። ሰሞኑን አብዳል ጭንቅላት ራሱ በትክክል እያሰበ ስላልሆነ ተመረመረው። ሁሌ አብጃለሁ ተመረመረው። በቃ መረመረዋለሁ። ነው ሰጅልኝ
አልፈልግም እኔ የተቆላን እቃ አልፈልግም እኔ የናኒን ስጦታ እንጂ የተቆላን ስጦታ አልፈልግም አውልቀሽ አንተ የምርህን ነው አዎ እኔ አልፈልግም እንደዚህ አይነት አይደብርሽም እንዴ አንቺ ቡቡግ እኔ አንድ ያዘኝ በከሄድኩ ግን ማለት ነው መቼም ነው እንደበፊቱ ይቅር ትለኛለች ምናምን ብለን እንዳታረባክሽ በጣም ማን ነው ተቆላ እየደወለ እንደሚያወራም ነግሮኛል ሲጀምር ከማን ጋር ነው የሚያወራው ካንቺ ጋር ስልክሽን ከታወቀው ቁጥሩ አንተ እኔ ነጠቀኝ ምንድነው ተቆላ ምናምን የምትለኝ እንዴ የፈጠርከውን ነገር ዘይደ ተጨርስ አለማረግ ከፈለክ ችግር የለውም ምንም የፈጠርኩት ነገር የለም ያው ሰጂው ከፈለክሽ አለማረግ ምናምን ያው ብድርሽን መልሽ የሰውየው ብድር አልፈልግም ሽጪው ከፈለክ ነው አይደል አዎ ይሄን ቪዲዮ ልይ ብቻ ከዛ በኋላ ደግሞ አንድ ነገር ከዚህ በኋላ በዘጥ ሲጀምር ለምን ሰጣለሁ ከዚህ በኋላ አንድ እንዳትደውልልኝ አምጣ ይሄና ከከበደክ አውልቂ ችግር የለም አልፈልግም ሲጀመር ለተቆላ ወርውር ይላል እዛው ድሮም እኔ አሁን ሲወጣ ማለት ነው የሆነ ደስ የሚል የሆነ አየር ተነፈሰ የሆነ ነገር አለው የምር ነው አይደል አዎ እንደዚህ አይነት መጥፎ ነገር ማሰብ ጀምርከው አረበን የሆነ ነገር አለው በቃ ተቆላ ነገር የሆነ የሚያስጨንቅ ነገር አለው ስሙም ራሱ ተቆላ አስጨንቅ የሚያስጨንቅ ነገር ምንም አልናገረም ቡቡ አንድ ይቅርታ አደረግልኛለች ብለ እንዳታስብ አንድ ነገር ማለት ነው በጣም ይኸውልህ አንድ ነገር ራስ አልፈጥ ሳካ ላፈነኝ አንተ ነው ይሁን እኔ ልያየ ለምስቃለ ይኸው እሱ ነው እሺ ለቀኝ ኧረ በተቆላ ሞት ነይ ቆይ ከተቆላ ጋር እናንተ ራሳችሁ ሂዱ ፍራንክ ነው በተቆላ ሞት ነይ በቃ ና ንገራት ማን ነው ሐሳቡን ያመጣው ይኸው በተቆላ ሞት እኔ አይደለም ያመጣው እኔ ሰልችቶኛል ሲጀመር ምንም አልላችሁ በቃ ፕራንክ ነው ኧረ እባክሽ አንቺና ሚጣ ስንት አመት ሙሉ ታጨነቁኝ እንኳን አረግን እንደዚህ አይነት የማይረባ ነገር አለ አልሰማሽም እባክሽ ነው አይደለ አዎ አንቺ ብሬን ኧረ እባክህ ለተቆላ አንቺ እንኳን መጣ ደግ ተቆላዬ በጣም ነው የምወድክ አንቺ ስንት አመት ስታስጨንቂኛ ነበር እንዴ እሰይ እንኳን አስጨነቅኝ ባው ምንም እንዳትናገር በቃ ለምንድን ነው ማለት ምንም እንዳትናገር በቃ ፕራንክ ነው ስትባይ ፕራንክ ነው ኧረ ቤተሰብ ፈታዊ በቃ አንተ ዝም በል በቃ እሺ አንተ አይሰለችም እንዴ ወቡ ምንድነው በተከታታይ ፕራንክ ምንድነው ቀይ እንደዚህ ተናወተ አሪፍ አይደል እንዴ ፕራንክ ከሚደብርሽ ሲሄድለ ይገባዋል ይዛል ማንን ፕራንክ እንደምታረግ ስንት እንዲሞልተው አንዴ ፕራንክ ማረገው እኔ እኮ ስንት አመት በሙሉ እነሱ ፕራንክ ሲያረጉኝ ቆይተው አንድ ቀን ሲደረጉ እንቧ ቀረኝ ምንድነው አምጫውን ብር ሰሪ ለተቆላ ነው ማረገው ሰሪልኝ ለተቆላ ነው ማረገው እሺ ሰላም ባያቸውና ቤተሰብን አርግልኝ እንደ አዲስ አርግልኝ የልታረጊው ነበር ግን እኔ ምንም አይደለም ለተቆላ ልሰጠው ዋው ተቆላ ከየት ነው የመጣልኝ ግስም ተቆላ አስጨናቂ ምን በቃ የሚያስፈራ ሰው ኧረ በላት እሺ ሰላም ባያቸው በቃ ሰላም እኔ ሰውን እየደረሰብኝ ያለው ነገር እኔ ምንም አልናገርም የምሬ ነው ብቻ ያገጣጥመን ሞያ በልብ ነው ችግር የለው ባላሰብኩበት ሰዓት ስለሚሆን ነው እንጂ ሞያ በልብ ነው ችግር አይታችኋል አይደለ እናንተ ብቻ እንድታዩ ነው ማስረጃ ነው ችግር የለው እና ይሄን ሀብል ደግሞ ድጋሚ ላረግለት ፈልጋለሁ ግን አይኔ ልጨፍንሽ ድጋሚ ላረግለት ፈልጋለሁ ግን አይኔ ልጨፍነው በጣም ከይቅርታ ጋር ለተቆላ ነው ማረግለት ነይ እሺ አይኔ ልጨፍን ለተቆላ ነው ማረግ በቃ አርግልኝ ወይ አይ ተቆላ ስቃላለ እኔ እኮ ነው ፊቴን እያየኝ ስስቅ አሳቀኝ እኔ ኬት ነው የመጣልህ ቆይ እንደዚህ አይነት ነገር በቃ ቤተሰብ ቻው አይ እንደ አዲስ ደግሞ ልትጀምሪ ነው በቃ ነገርኩሽ ፕራንክ ነው ቻው ቤተሰብ ትንሽ ከቆየ ሌላ ነገር ልታመጣ ነው የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ